ሶስት ልጆችን ከወለድክ በኋላ ለባለቤቱ ትልቅ ጥሎሽ ያበረከተ አንተን አየው ይሄ የአንድ መስመር ከዚህ የልብ ጠጋኙ ማስታወሻ ከተሰኘው የዶክተር ፈቀደ አግዋር መጽሐፍ ላይ የወሰድኩት ነው ዶክተር ፈቀደ በ2013 ዓመተ ምህረት ነው ይሄንን መጽሐፍ ያሳተመው ጤና ይስጥልኝ የተወደዳችሁ እንደምን አረፈዳችሁ ውድ ረፋዳችሁ እንዴት እየሆነ ነው ቀጣዮቹን ጥቂት ደቂቃዎች ደግሞ በረፋዳችን መጽሐፍ ላይ እናርፍና ስለ ንባብ ስለ መጽሐፍ ጥቂት ነገርን እናነሳለን ዛሬ እንዳልኳችሁ ስለ ልብ ጠጋኙ ማስታወሻ እናነሳለን ዶክተር ፈቀደ አግዋር እንግዲህ በሀገራችን የልብ ቀዶ ጥገና ታሪክ በሀገር ባለሙያዎች የተደረገውን የመጀመሪያውን የልብ ቀዶ ጥገና የመራ ሐኪም እንደሆነ እናውቃለን ይሄንኛውን ጉዞውን የመጀመሪያውን የልብ ቀዶ ጥገና በሀገር ውስጥ የማድረግ እንቅስቃሴውን የተመለከተ መጽሐፍ ነው ወደ 17 የሚጠጉ የልብ ቀዶ ጥገና ያደረገላቸውን ታካሚዎች ታሪክ ይዞ ነው ይሄኛው መጽሐፍ የወጣው በመጽሐፉ መጨረሻ አካባቢ ደግሞ ታካሚዎቹ ስለ ህክምናው ሂደትና ስለ እነርሱ የተጻፈውን ታሪክ ካነበቡ በኋላ የተሰማቸውን ያሰፈሩበት መጽሐፍ ነው የመጽሐፉ ምስጋና የመጨረሻው ምዕራፍ እንደዚህ ይላል ከዚህ በመቀጠል የምታነቡት ጽሁፍ በሀገራችን መሬትና በሀገራችን ዕውቀት የልብ ቀዶ ጥገና ሲጀመርና ሲጎረምስ ያጋጠሙትን ተግዳሮቶች ከራሱ ከቀዶ ጠጋኙ የተበረከተላችሁ ነው መልካም ንባብ ይላል እንግዲህ እንደዚህ መልካም ንባብ ብሎ የተጀመረው መጽሐፉ እንዳልኳችሁ ወደ 17 የሚጠጉ ታሪኮችን የያዘ ነው ከታሪኮቹ በተጨማሪ የመጀመሪያው ቀዶ ጥገና ሊደረግ እንቅስቃሴ ሲጀምር ደግሞ የነበሩ ጣውረዶችን ዛካቢ የነበሩ ሰዎች የነበራቸውን ተስፋ ደግሞ ስጋት የሚያሰፈረ መጽሐፍ ነው በዚህ ረገድ አንድ ቦታ ላይ ምን ይላል ከህንድ ሀገር ነው ዶክተር ፈቀደ የተማረው ከህንድ ሀገር ከተመለሰ በኋላ ከአሜሪካን ሀገር የመጡ በጎ ፍቃደኞች የልብ ቀዶ ጥገና ያደርጉ ነበር እዚህ ሀገር ላይ እነሱን ሲያግዝ ቆይቶ በኋላ እነርሱም ደግሞ የመድኃኒትና ቁጥጥር ባለስልጣንም ዶክተሩ የልብ ቀዶ ጥገና በራሱ በሀገር ባለሙያዎች ታግዞ ማድረግ ይችላል የሚል ፈቃድ ደግሞ እነርሱ ምስክርነትን ቢሰጡትም ለመጀመር ከፍ ያለ ተስፋ ነበረ ደግሞ በዛው ትዩ ስጋትም ነበረ ለምሳሌ ከስጋቶቹ መካከል አንዱ እንደዚህ ይላል ገጽ 29 ላይ ነገር ግን በስብሰባው ላይ ልረሳው የማልችለው አንድ ሐሳብ ቀረበ ይሄም እኛ ምን የሚያስቸኩለን ነገር አለ ለምን ታካሚ እንደዚህ ያሰባሰብን ፈረንጆች ሲመጡ እንዲሰራ እናደርግም እኛ ለዚህ ብቁ አይደለንም የሚል ማብራሪያና ማስፈራሪያ ሐሳብ ቀርቦ ነበር ይላል በርካቶች በዙሪያው ያሉ ሰዎች ቀዶ ጥገናው እንዲደረግ ይፈልጉ ነበር ደግሞ ልክ እንዳነበብኩላችሁ አይነት ስጋት ነበረ ይሄ ስጋት ግን የጥቂቶች ስለነበረ እንሞክረው ተብሎ ነው የልብ ቀዶ ጥገናው የተጀመረው የልብ ቀዶ ጥገናው እንዲደረግ ከተስማሙ በኋላ ከተደረገ በኋላ ደግሞ የተሳካ የልብ ቀዶ ጥገና ተደረገልክ የልብ ቀዶ ጥገናው ሲጠናቀቅ ደግሞ የሆነውን እዚህኛው መጽሐፍ ገጽ 36 ላይ አሁንም ዶክተሩ እንደዚህ ብሎ አስፍሯል ይሄንን የተመለከተችው ይሄንን ማለት የቀዶ ጥገናው ሲጠናቀቅ ማለት ነው ይሄንን የተመለከተችው የቀዶ ጥገና ክፍል ኃላፊያችን ሲስተር ረሺዳ በክፍሉ ውስጥ ወደሚገኘው ስልክ አመራች እንዲህም ስትል ለሆስፒታሉ ኃላፊ አቶ ህሩይ ተናገረች ኦፕራሲዮኑ ደስ በሚል ሁናቴ በሰላም ተጠናቋል እስካሁን ባሳለፍኩት የሥራ ልምድ የትኛውን ፈረንጅ ከዚህ በተሻለ ቅልጥፍናም ሆነ ጥራት ሲሰራ አላየሁም በማለት የምስክርነት መንፈስ ጭምር ያለበት መልእክት አስተላለፈች ይችላል ይህ እንግዲህ የመጀመሪያው የልብ ቀዶ ጥገና በሀገር ልጆች በሀገር ዕውቀት ከተከናወነ በኋላ እዚያው ክፍል ውስጥ የነበረችው ኃላፊ ለሆስፒታሉ አለቃ ያስተላለፈችው መልእክት ነበረ ከዚህ የመጀመሪያው የልብ ቀዶ ጥገና መሳካት በኋላ በርካታ የልብ ቀዶ ጥገናዎች በሀገር ውስጥ ተደርጓል በዶክተር ፈቀደ አግዋር በራሱ ወደ 800 የሚጠጉ የልብ ቀዶ ጥገናዎችን እንዳደረገ በቅርቡ በማህበራዊ ትስስር ገጹ አስፍሯል ከዚህ በተጨማሪም ደግሞ ሂሊንግ ቫልቭስ የሚባል በጎ አድራጎት ማህበር መስርቷል በዚህም ወደ 30 የሚጠጉ ሰዎችን የልብ ቀዶ ጥገና በነፃ እንደሰጣቸውም እንደዚሁ ተመልክተናል
የልብ ቀዶ ጥገና ከሰራላቸውና ታሪካቸውን ካስቀመጡላቸው እዚህኛው መጽሐፍ ላይ ካሰፈረላቸው ሰዎች አንዱ የባለቤቱ አጎት ናቸው። እንግዲህ በሕክምናው ዓለም የራስን ቤተሰብ ማከም ብዙ አይመከርም። ስሜታዊ ሊኮን ይችላል፣ ሌሎችም ምክንያቶች ይኖሩታል። ነገር ግን የዶክተር ፈቀደ አጓር ባለቤት አጎት የልብ ህመም ይኖራቸዋል። ከዛ ሕክምና ተደርጎላቸው ውጭ ሄደው መታከም እንዳለባቸው ቤተሰቡ ተስማምቶ ፕሮሰሱ ከተጀመረ በኋላ የልብ ህመሙ እየባሰባቸው መጣ። ስለዚህ ያለው አማራጭ ምንድነው? ዶክተር ፈቀደ አጓር ራሱ እዚሁ በሀገር ውስጥ የባለቤቱን አጎት ሕክምና እንዲሰጥ ማድረግ ነበረ። በመጽሐፉ 9ኛ ታሪክ ነው ይሄኛው ታሪክ። የራስን ቤተሰብ ማከም በሚል ርዕስ የሰፈረ ነው። በርካታ ውጣ ውረዶች ነበሩት። በስሜት በተለይ ዶክተር ፈቀደ እዚህኛው መጽሐፍ ላይ እንዳሰፈረው ከሆነ የራስን ቤተሰብ ማከም በሆነ መንገድ ባይሳካስ የሚል ስጋት ይኖረዋል እና ይሄንን ሁሉ ውጣ ውረድ አልፎ ነው የልብ ቀዶ ጥገናውን ለባለቤቱ አጎት ያደረገው። ከዚያ የተሳካ የልብ ቀዶ ጥገና ሆነ። ይሄንን የሰሙ ወዳጆቹ ናቸው አንተ እኮ 3 ልጆችን ከወለድክ በኋላ ነው ለባለቤትህ ጥሎሽ የጣልከው ይሉታል። ይሄኛውን ቀዶ ጥገና በተመለከተ የመጨረሻ ስለዚህኛው መጽሐፍ ማነሳው ምንድነው? የመጀመሪያው ልብ ቀዶ ጥገና ከተሳካ በኋላ ዶክተር ፈቀደ የተሰማውን አንድ ያሰፈረበት ምዕራፍ አለ። ደስ በሚል ሁኔታ የመጀመሪያው ቀዶ ጥገና ተሳካ። ከዛ በኋላ እንዳልኳችሁ በርከት ያሉ የልብ ቀዶ ጥገናዎች ተደረጉ። ነገር ግን ምን ይላል ገጽ 38 ላይ ይህ የመጀመሪያው ስራ በምንም ምክንያት ባይሳካ ኖሮስ ብሎ ይጠይቃል። በነገራችን ላይ በልብ ቀዶ ጥገና ቀላል ሆነ ከባድ ምንም ሊከሰት እንደሚችል የመማሪያ መጽሐፍቶቻችን ያትታሉ። እናም በስብሰባው ላይ ቀደም ብዬ ባነሳሁት ማለት ነው የተነሳው የልዩነት ሐሳብ በደምሳሳው ትክክል ነበር ይባላል። ስለዚህ ሌላ እድል ይሞከር የሚል ጀግና ይኖራል ብዬ አላስብም። እኔም የዚህ ቀዶ ጥገና ለመሳካት ብቻ ሳይሆን ለ30 አመታት በትምህርት ቤት ደጅ የጠናሁበትን ስራዬን ላጣ የሚችልበት ሁኔታ ነበረ። ለዚህም ነበረ በዚህ አልፋና ኦሜጋ በሆነው የመጀመሪያው ስራ ራሴን ለእርድ እንደቀረበ የአብርሃም በግ አድርጌ የማስብ የነበረው ይላል። እንግዲህ ይሄ ድንገት ባይሳካ ኖሮ ምን ሊፈጠር ይችል እንደነበረ ሲያስብ ነው። የድጋሜ መሞከር ድላችንን በጣም የጠበበ ነበረ። በደምሳሳው ቀድሞም የተነሳው ሐሳብ ምን ያስቸኩለናል? ታካሚዎችን እያሰባሰብን የፈረንጅ ሐኪሞች ሲመጡ እነሱ ይስሩልን ተብሎ የተነሳው ሐሳብ ልክ ነው ማለት ነው ይባላል። ደግሞ ለመሞከር ያስፈራል። ከዚያ በተጨማሪ ዶክተሩም እንዳነሳው ደግሞ ረጅም አመት የለፋበትም የሙያው ሊነጠቅ ይችል ነበረ። ነገር ግን እንደዚህ አልሆነም። ከዚያ በኋላ በሀገራችን በርካታ የልብ ቀዶ ጥገናዎች ተደርገዋል። እንግዲህ የተወደዳችሁ ለዛሬ ለረፋዳችሁ በማለዳ ገጾቻችን ብናየው ብለን የመረጥነው የልብ ቀዶ ጠጋኙ ማስታወሻ ነበረ። እኛ በጥቂቱ በወፍ በረር እቺን ታህል አስመልክተናችኋል። የወደዳችሁት ካላችሁ እንድታነቡት ያነበባችሁትም ደግሞ ምን እንደተሰማችሁ እንድትነግሩን እንወዳለን። ስለ አብሮነት ቆይታችሁና አመሰግናለን። ጤና ይስጥልን።